በዓለም ላይ አሉ ከተባሉ እጅግ አሳዛኝና አስገራሚ ወንጀል ታሪኮች መካከል አንዱ ነው። ይህች ልጅ ጂፒሲ ሮዝ ትባላለች። ለዓመታት ዓለም ሁሉ የሚያውቃት በካንሰር፣ በጡንቻ ድካምና በሌሎች ስፍር ቁጥር በሌላቸው በሽታዎች የምትሰቃይ መራመድ የማትችል ምስኪን ልጅ አድርጎ ነበር። እናቷ ዲዲ ብላንቻርድ ደግሞ ለልጇ ሕይወት መስዋዕትነት የምትከፍል ታላቅ እናት ተብላ ትመሰገን ነበር። ነገር ግን እንደ አውሮፓውያን አቆጣጠር በ2015 አንድ ምሽት ላይ የወጣ የፌስቡክ ፖስት ሁሉንም ነገር ቀየረው። ሰላም ጤና ይስጥልኝ ውድ የቤኪ ቲዩብ ቤተሰቦች፣ ዛሬ ደግሞ እንደተለመደው ሌላ ዓለምን ያስደነገጠና እጅግ አሳዛኝ የሆነ እውነተኛ የወንጀል ታሪክ ይዘንላችሁ ቀርበናል። ይህች ልጅ ጂፒሲ ሮዝ ትባላለች። ለ20 ዓመታት ያህል ዓለም ሁሉ የሚያውቃት በካንሰርና በሌሎች ስፍር ቁጥር በሌላቸው በሽታዎች የምትሰቃይ ያለ ዊልቸር መንቀሳቀስ የማትችል ምስኪን ልጅ አድርጎ ነበር። እናቷ ዲዲ ብላንቻርድ ደግሞ ለልጇ ሕይወት መስዋዕትነት የምትከፍል ታላቅ እናት ተብላ ትመሰገን ነበር። ነገር ግን እውነታው ከምናስበው በላይ እጅግ የራቀ ነበር። ጂፒሲ ሮዝ መራመድ ብቻ ሳይሆን ምንም አይነት ህመም አልነበረባትም። ታዲያ እናቷ ለምን እንዲህ አደረገች? ጂፒሲ ከዚህ የውሸት እስር ቤት ለማምለጥ የወሰደችው አሰቃቂ እርምጃ ምን ነበር? ዛሬ በቤኪ ቲዩብ የታመመች የመሰለችው ግን ደግሞ ገዳይ የሆነችውን የጂፒሲ ሮዝ ብላንቻርድን አስገራሚ ታሪክ እንመለከታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ጂፒሲ ሮዝ ብላንቻርድ የተወለደችው እንደ አውሮፓውያን አቆጣጠር ጁላይ 27 ቀን 1991 በሉዊዚያና አሜሪካ ነው። እናቷ ክላውዲያ ዲዲ ብላንቻርድ ትባላለች። አባቷ ደግሞ ሮድ ብላንቻርድ ይባላል። የጂፒሲ አባት ሮድ እናቷ ዲዲን ሲያገባ ገና የ17 ዓመት ወጣት ነበር። ዲዲ ደግሞ በወቅቱ የ24 ዓመት ወጣት ነበረች። ነገር ግን ጂፒሲ ከመወለዷ ጥቂት ጊዜ ቀደም ብሎ ተለያዩ። ዲዲ ልጇን ብቻዋን ለማሳደግና ሙሉ ትኩረቷን እሷ ላይ ለማድረግ ወሰነች። የጂፒሲ ሕይወት ገና ከጅምሩ በውሸት የተከበበ ነበር። ጂፒሲ ገና የ3 ወር ሕፃን እያለች እናቷ ዲዲ ልጄ እንቅልፍ ላይ እያለች መተንፈስ ያቅታታል በማለት ወደ ሆስፒታል ደጋግማ መውሰድ ጀመረች። ዶክተሮች ምንም አይነት ችግር ባያገኙባትም ዲዲ ግን ልጄ ታማለች የሚለውን ሐሳብ አላቆመችም ነበር። ጂፒሲ እያደገች ስትመጣ እናቷ የምትደረድረው የበሽታዎች ዝርዝር እየረዘመ መጣ። ሉኪሚያ፣ ጂፒሲ ካንሰር እንዳለባት ለሰዎች ነገረች። የጡንቻ ድካም፣ ልጄ መራመድ አትችልም ብላ በዊልቸር እንድትቀመጥ አደረገቻት። አስምና መስማት አለመቻል፣ የመስማት ችግር እንዳለባት ተናግራ ጆሮዋ ላይ ቀዶ ጥገና እንዲደረግ አደረገች። የአእምሮ እድገት መዘግየት፣ ልጄ አእምሮዋ እንደ ሕፃን ነው በማለት ከኩዮቿ ጋር እንዳትገናኝ አደረገቻት። ብዙዎቻችሁ አባቷ የት ነበር? ዘመዶቿስ ለምን ዝም አሉ ብላችሁ ትጠይቁ ይሆናል። አባቷ ሮድ በየወሩ $1200 ለልጁ ቀለብ ይልክ ነበር። ነገር ግን ዲዲ ጂፒሲ አባቷን ማየት አትፈልግም እያለች ታርቀው ነበር። የዲዲ ቤተሰቦች ደግሞ ዲዲ በልጇ ላይ የምታደርገውን አላስፈላጊ ጫና ሲቃወሙ ዲዲ ጂፒሲን ይዛ ወደ ሌላ ከተማ በመጥፋት ከቤተሰቦቿ ጋር ያላትን ግንኙነት ሙሉ በሙሉ አቋረጠች። እናቷ ዲዲ ለሁሉም ሰው የምትነግረው
ጂፒሲ የ7 ዓመት ልጅ አእምሮ እንዳላትና ያለ ዊልቸር መንቀሳቀስ እንደማትችል ነበር። ለዚህም ሲባል ጂፒሲ ጸጉሯ ይላጫል፣ የኦክሲጅን ማሽን ትጠቀማለች፣ እንዲያውም የሚያስፈልጋትን ቀዶ ጥገና ሁላ እንድታደርግ ተገዳለች። ለጋሽ ድርጅቶች ለእናቷና ለጂፒሲ ነፃ ቤትና የገንዘብ እርዳታ ያዘንቡላቸው ነበር። ነገር ግን እውነታው ጂፒሲ ምንም አይነት ህመም አልነበረባትም። ዲዲ እንዴት አድርጋ ነበር ዶክተሮችን የምታታልለው? ዲዲ በጣም ብልህ ነበረች። በአንድ ሆስፒታል ለረጅም ጊዜ አትቆይም። ዶክተሮች የጂፒሲን የጤና ታሪክ መጠራጠር ሲጀምሩ ወዲያውኑ ጂፒሲን ይዛ ወደ ሌላ ከተማ ወይም ወደ ሌላ ግዛት ትሄዳለች። በዚህም ምክንያት ዶክተሮች ቀደም ብሎ የተደረጉትን ምርመራዎች የማየት እድል አይኖራቸውም። እንደ አውሮፓውያን አቆጣጠር በ2005 በደረሰው የካትሪና አውሎ ነፋስ ወቅት ዲዲና ጂፒሲ ከመኖሪያ ቤታቸው ተፈናቅለው ነበር። ዲዲ ይህን አጋጣሚ ለክፉ ዓላማ ተጠቀመችበት። አዲስ ሆስፒታል በሄደች ቁጥር የልጄ ሕክምና ፋይሎች በሙሉ በአውሎ ነፋሱ ተወስደዋል ትል ነበር። ዶክተሮችም ሁኔታውን በማዘን የነገረቻቸውን ሁሉ አምነው ሕክምናውን ከዜሮ ይጀምሩ ነበር። ዲዲ ጂፒሲ የታመመች እንድትመስል የማታደርገው ነገሮች አልነበራትም። ጸጉሯን መላጨት፣ የካንሰር በሽተኛ እንድትመስል በየቀኑ ጸጉሯን ትላጨው ነበር። ምራቅ ማዝረክረክ፣ ጂፒሲ አፏ ውስጥ ምራቅ እንዲበዛና ልዩ እንክብካቤ እንደሚያስፈልጋት ለማሳየት ቶፒካል ማደንዘዣ ድዷ ላይ ትቀባት ነበር። ጥርስ ማውጣት፣ በማያስፈልጉ መድኃኒቶች ምክንያት የጂፒሲ ጥርሶች እንዲበሰብሱና እንዲወልቁ አድርጋለች። ምርመራ በሚደረግበት ወቅት ዲዲ የጂፒሲን እጅ አጥብቃ ትይዛለች። ጂፒሲ ደግሞ መናገር ከፈለገች እጇን በመቆንጠጥ ዝም በይ የሚል ምልክት ትሰጣታለች። ዶክተሩ ጥያቄ ሲጠይቅ ልጅ አእምሯ ስለማይሰራ እኔ ነኝ የምመልሰው በማለት እውነቱ እንዳይወጣ ታፍን ነበር። ዲዲ ድሮ የነርስ ትምህርት በከፊል ተመራ ስለነበር ዶክተሮች የሚጠቀሙባቸውን ውስብስብ ቃላቶች ታውቃቸዋለች። ይህም ዶክተሮቹ ይህች እናት ስለ ልጇ ህመም በቂ እውቀት አላት ብለው እንዲያምኑና ጥርጣሬ እንዳይኖራቸው አድርጓል። ጂፒሲ እያደገች ስትመጣ አንድ ነገር አስተዋለች። እናቷ በሌለችበት ሰዓት መራመድ እንደምትችል አወቀች። እናቷ ግን የውሸት ዓለሟን እንዳይፈርስባት ጂፒሲን አልጋ ላይ ታስራትና ትደበድባት ነበር። ጂፒሲ ከእናቷ እስር ቤት ለማምለጥ ስትል በድብቅ ኢንተርኔት መጠቀም ጀመረች። እዚያም ኒኮላስ ጎዴጆን የተባለ ወጣት አገኘች። ሰኔ 14 2015 የዲዲ ብላንቻርድ የፌስቡክ ገጽ ላይ አንድ አጭር ጽሑፍ ወጣ። ያቺ ሴትዮ ሞታለች የሚል። ፖሊሶች ቤት ሰብረው ሲገቡ ዲዲ ተወግታ ሞታለች። ጂፒሲ ደግሞ የትም አልነበረችም። ሁሉም ሰው ታመመች የተባለችው ልጅ ተጠለፈች ብሎ ሰግቶ ነበር። ነገር ግን ከጥቂት ቀናት በኋላ ጂፒሲ ከወንድ ጓደኛዋ ጋር ተገኘች። የሚገርመው ነገር ጂፒሲ ዊልቸር አትጠቀምም ነበር። በገዛ እግሯ ትራመድ ነበር። በምርመራ ወቅት እናቷ ዲዲ ሙንቻንሰን ሳይንድሮም ባይ ፕሮክሲ በሚባል የአእምሮ ህመም ትሰቃይ እንደነበር ታወቀ። ይህ ህመም ወላጆች ልጆቻቸው የታመሙ አስመስለው ትኩረትና እርዳታ የሚሰበስቡበት ነው። ጂፒሲ እናቷን በማስገደሏ የ10 ዓመት እስራት ተፈረደባት። እንደ አውሮፓውያን አቆጣጠር በ2023 መጨረሻ ላይ ከእስር ተለቃለች። ጂፒሲ ከእስር ቤት ይልቅ ከእናቴ ጋር የኖርኩት ህይወት ይከብዳል ትላለች። ዛሬ ጂፒሲ ሮዝ ከእስር ተፈታ አዲስ ህይወት ለመጀመር እየሞከረች ትገኛለች። ለ10 ዓመታት
በውሸት የታነጸው ህይወቷና በዊልቸር የታሰረችበት እስር ቤት መጨረሻው እናቷን መቃብር እሷን ደግሞ የእስር ቤት እስረኛ ማድረጉ ነበር። ይህ ታሪክ የሚያስተምረን አንድ ትልቅ እውነት አለ። ልክ ትናንት እንዳልኳችሁ ውሸት የቱንም ያህል ረጅምና የተወሳሰበ ቢሆን እውነት አንድ ቀን መሽሎኩ አይቀርም። እናንተስ በዚህ ታሪክ ላይ ምን ትላላችሁ? ጂፒሲ ለፈጸመችው ድርጊት የነጻነት ጥያቄዋ ምክንያት ሊሆን ይችላል ወይስ የጭካኔ ውጤት ነው? ሐሳባችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮ ትምህርት ሰጪ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። እንዲህ አይነት አስገራሚ እውነተኛ የወንጀል ታሪኮች እንዲደርሷችሁ ደግሞ ቤኪ ቲዩብን ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱ።